ስሚ አንገደፊ ሀገር አጥፊ ያሉ አረ ሸርዬ እያስጨነቁኝ እኮ ነው ራስ እንዴት ነው ያያያለው ስትፈልግ ተቀመጥ ስትፈልግ ተነስ ምትለኝ ነው ይመስል ለምን እርግጠኛ መሆን ከፈለጉ ሰብለን አይጠይቋት ጥሩ ሰብለ ፍቅረኛለሽ እንዴ ምን ትታያያለሽ መልሽላችሁ እንጂ አረ የለኝም ሸርዬ እርግጠኛ ነሽ አዎ እርግጠኛ ነኝ ፍቅረኛ የለኝም ባንቺ ቤት በቃሉን በቀላሉ ያታለልሽ መስሎሽ ተረጋግተሽ ተቀምጠሻል አይደለ ምን አታለልኩት ይሻል ዝም ደግሞ እኮ ሲያውሽ ምስኪን ምንም ማታውቂ ልጅ ነው መስመስየው ምን አጥፍቼ ነው ቆይ እኔ በቃሉ ጥበብ በተሞላበት ምርመራ ባልደርስበት ማገናል ታጠፊ ነበር እንዴ ምንድነው ማጠፋው ነገ ተምረው ሀገር ይለውጣሉ የተባሉ ወጣቶች ነፍሱንም ታጠፊው በስመ አብ ወልድ ቅዱስ ወጎጉንማ ይዘሻል ስሚ አንገደፊ ሀገር አጥፊ ያሉ ስሚ እኔ ከበቃሉ ምንም የምሰውሪው ነገር የለም ሁሉም ቦታ አይንና ጆሮ አለኝ በቃ አረ ሸርዬ እያስጨነቁኝ እኮ ነው ኤላና ጆኒ በምድር የተጣሉ ስለሽ አንቺ ግን ቲቸርዬ እኔ ምንም የማውቀው ነገር የለም ያልሽ እኔ ግን ደረስኩበት እንዴ አዋላቅማ ባንቺ ቤት ዋሽተሽ ሞተሻል አይደል አረ ሸርዬ እኔ አልዋሸሁም ለማንኛውም ድንቅ የምርመራ ዘዴን ተጠቅሜ በምን እንደተጣሉ ደርሼበታል በምንድን ነው የተጣሉት ባንቺ ነዋ ልጆችን እንዲህ ልታጋዳያቸው የደረሳችኋ ሴት አንቺ እንደሆንሽ ሰምቻለሁ አረ ውሸት ነው ቲቸር ማን ነው እንደዚህ ያሉት ዝም አንቺ እንዴ ከታማኝ የመረጃ ምንጭ ነው ያገኘሁት አረፊ እንዴ አንቺ ግን አሸሽኝ አሁንም ደግሞ ድጋሚ ደግሞ ታሽኛለሽ አላቅም ቲቸርዬ ዋሽተውት ነው ደሞ እኮ ምናልባት እኔን የሆነ ችግር ውስጥ ለመክተት ይሆናል እንደዚህ ያሉት ስለዚህ ይሄንን ነገር ከወላጆችሽ ጋር ማውራት አለብኝ ወላጅ አረ ቲቸር መኑኝ የምር በኔ ምክንያት አይደለም የተጣሉት ተናገርኩ ነገ ወላጅ ይዘሽ ታስመጪ እዚህ ግቢ ድርሽ እንዳትይ የመጨረሻ ማስጠንቀቂያ አረ ቲቸር አልሰማሽ ወይኔ ጉዴ ምን ብዬ ነው ሻውን ቤት የምናገረው ገደለኝ በቃ ቆይ ሰብለ ምን ሆና ነው ሰብሊ አንዲ ስታዝኛ አጠገብሽ ብሆን በጣም ደስ ይለኝ ነበር ዛሬም የመጣ ይምጣ ላናግርሽ ይገባል ሰብሊ ምን ሆነሽ ቆይ የኔ ችግር ግን መቼ ነው የሚወጣው ምን ተፈጥሮ ቲቸር በቃሉ አውርተው ነበር ስለምን ጉዳይ ምን አሉሽ ወላጅ አምጫል እንዴ ምን አድርገሽ ኤላና ጆኒ ባንቺ ምክንያት እንደተጣሉ አውቃለሁ ብለው ምን ማሊ ነገራችሁ ይችላል አውቆ አንቺን ለማወጣጣት እንዳይሆን እንደዛ አይመስለኝም እርግጠኛ ሆነው ነው ከታማኝ ሰው ነው የሰማሁት ያሉኝ እና ታዲያ አንቺ አመንሽላቸው እኔማ የውሸት ወሬ ነው ብዬ ተከራከርኩኝ አሪፍ አድርገሻል ግን ምን ዋጋ አለው ወላጅ ካላመጣሽ ክላስ አትገቢም ብለውኛል የሆነ መላም ፈልግለታለሁ እኔም ቢሆን ደግሞ ሄጄ አወራቸዋለሁ አንተም ችግር ውስጥ እንዳትገባ ላንቺ መከላከልማ ግዴታዬ ነው ግን ማን ይነገራችሁ ይመስልሻል ኤልያስ ይመስልሻል እንዴ አይ አይመስለኝም በዚህ ልክ እኔን ለመጉዳት ይፈልጋል አንቺን ለመጉዳት የሚፈልግ መጀመሪያ ግን ለኛ ያሰብ የሚመስል ግን በሰብለ ምክንያት ነው ብሎ ሊናገር የሚችል ማን አለ እኔ እንደጁ ነው ለቅ በቃ አንቺ ተረጋጊ ምን ያጣርሽ ይርስ እንዴት የሚያስቀና ፍቅር ነው ያላችሁ እንዴ ያለ ከየት መተሽ ነው ግቢው ስፈልግ ነበር ከዛ እዚህ ያገኘሁት በሰላም ነው የፈለግሽ ናፍቀኸኝ ነው ከፍቷታል መሰለኝ አቅፎ ያባበላት ነው አይደል እንደዚህ አይነት ፍቅር ይኑር ነው የሚያስብለው መቼም ይለያዩ አይመስሉም ቢሆን ጥሩ ነበር
ግን አይመስልም። ያው እሱ እንዳመለካከታችን ነው። እኔ እነሱ ማይበትና አንተ እነሱ የምታይበት መንገድ ይለያያል። ቆይ የከፋት ምን ይመስልሻል? ቲቸር በቃሉ በሰብለ ምክንያት እንደተጣላችሁ ደርሶበታል። እንዴት አወቅሽ? ቲቸር በቃሉ የሰሙት መረጃ ትክክለኛ መሆኑን ለማረጋገጥ እኔን መተው ጠይቀውኝ ነበር። እና ምን አልሻቸው? በዚህ ጉዳይ ጆኒ ብቻ የሚጎዳ ቢሆን ኑሮ አውል ነበረ። ግን አንተንም ትጎዳብኛለህ ብዬ ስላሰብኩኝ ለቲቸር በቃሉ ውሸት እንደሆነ ላሳምናቸው ሞክሬያለሁ። እና አመኑሽ? እኔ ቻልኩትን ሞክሬያለሁ፣ ግን ምንም አልተዋጠላቸውም። ለማጣራት አንተ ጋር መምጣታቸው አይቀርም። ማን ነው ይነገረኛሉሽ? ማንነቱን አልነገሩኝም፣ ግን የቅርብ ሰው ነው የነገረኝ እያሉ ነበር። የቅርብ ሰው? ሰብለ በዚህ ጉዳይ በጣም ተጨንቃለች። ጆኒ ባይኖርላት ማን እንደዚህ ያጽናናት ነበር። መሄድ አለብን። ወዴት ነው ታዲያ? አብረን አንሄድም? ይሄንን የቅርብ ሰው ማን እንደሆነ ማጣራት አለብን። አይደል? ለሰብለ ሲሆን ምንም ታደርጋለህ። እኔ ደግሞ አንተን እኔ ለማድረግ ስል ምንም አደርጋለሁ። ይቺን እንዴት ለኔ የምታልፍ ሆነች? ልመለስ። እንደዚህ ቢወጣልኝ ማጥሩ ነው። ቆይ ማን ያበሳጭሽ? ይቻለም ናታ። ምን አረገችሽ? እኔንማ ምን ታረገኛለች እንዴ? እና ታዲያ ምንም ካላረገችሽ ለምን ተናደድሽ? ቲቸር በቃሉን ስታወራው አላየውም መሰለ? እና ታዲያ ይሄ ምን ያነደል መሲ? ቆይ ስለ ኤላና ጆኒ ጸብ ከማን የሰማ ይመስላል? እኔ እንጃ። ሊነግራቸው የሚችለው በጣም የቅርብ ሰው ነው። ጆኒ ሳይ አየ ብላም ዋሽታቸው ነበር። እና ታዲያ አሁን መረጃ እያቀበለች ነው ብለሽ ታስቢያለሽ? አዎ። ስለምንድን ነው ያወራችሁት ብዬ ይዤ ሳወራት ራሱ ነው በሰብለ ምክንያት ነው ወይ የተጣሉት ብሎ ጠይቀኝ አለች። እኔ ግን አላመንኳት። ብትናገርም እኮ አታምልሽም። ከዛ ቲቸር በቃሉ መጥቶ ሰብለን ወላጅ አምጪ አሏት። ብታይ በጣም አዝና ስታለቅስ ነበር። መሲ እኔ እኮ በጣም ነው የምትገርሚኝ። ምን ነው የሚያስገርመው? ለጓደኞችሽ እኮ በጣም ልዩ የሆነ ቦታ ነው ያለሽ። ጓደኝነት እኮ ልዩ የሆነ ትስስር ነው። ልክ እንደ ወንድምና እህት ነው። እና እኔን ልክ እንደ ወንድምሽ ነው የምታይኝ? ኧረ እኔ ምን በወጣኝ። እንዳንተ አይነት ወንድም እንዲኖረኝ ነው አልፈልግም። እኔ ግን ልክ እንዳንቺ አይነት እህት እንድትኖረኝ ነው ፈልገው። ለምን? ለምንድን ነው ይላሰሽ? እንደዚህ አድርጌ ላበሳጫት። አንተ ማል እንደ ጸጉሬን አበላሽው እኮ። እንዴ ማይስ ተስተካክሎ ያቅና ነው አንቺ ጸጉር ደግሞ ጣላ በዛው። እኔ ጸጉርሽ እንደዚህ ቆሞ ሰው ምን ደረሰሽ ታውቂያለሽ? አናናስ ነው ይመስልሽ? ና ብላኛ። አይ እኔ አንቺን አልበላሽም እናቴ። ታቅርኛለሽ ስንት የሚበላ እያለ። ኧረ አቀርሃለሁ። አዎ ታቅርኛለሽ። መሲ አሰመምሽኝ እኮ። ይኸው አቆሰልሽኝ እኮ። እኔንም ውስጤ እንደዚህ ነው ቁስል ያደረከው ነው? አዎ። ነይ ላስተካክል። አልፈልግም እንዳነካኝ። ነይ ላስተካክል። አልፈልግም። ነይ። ወይኔ ምን አይነት ሰው ነህ ግን በእናትህ። እሺ አስተካክል። እንዴ ምን ነው? እራፍህ ናታን። ሰይብ ማታለች ባሽታለች ነው? አዎ ነው። ነው? አዎ ነው። አንቺ አምሻል እንዴ? አሰመምሽኝ እኮ። እስቲ ጥርሴ ምልክት ወጣ እንዴ? አታየውም እንዴ? ጥርስሽ ምልክት እንደዚህ ሆነ አንቺ ትደሳስቻለሽ? አሰመምሽኝ እኮ። ነሽው እንቀመጥ። እርታፈቃ አልፈልግም ያንቺ ንግድ ናታ። እንዴ አንተ እኮ ነው ጀመርከው። እና ታዲያ እንደዚህ ታደርጊኛለሽ እንዴ? አንቺ እኔ ጨክነሽ እንደዚህ ትነክሽኛለሽ? በቃ ናታ ዘማ ይስሉ ትንሽ ነበር አሉልሽ። ቅድም ለምን ተመለስክ? ያው ከመሲ ጋር አሪፍ የሆነ ፍቅር እያሳለፋችሁ ነበር። ኢላ እባክህ አንተ እንኳን ተረዳኝ። ምንም ረዳ ኢላ እናንተ እንደምታስቡት በእኔና በመሲ መካከል ምንም አይነት ግንኙነት የለም። ለሚያያችሁ ግን የሆነ ቀድሞ ፍቅረኛሞች ነው መስሉት። ልክ እንደ እህትና እንደ ወንድም እንዋደዳለን። ምናልባት እናንተ ያላያችሁት እህትና ወንድምነት የሸፈነው ፍቅር ይኖራል። ማን ያውቃል? እኔ ከመሲ ጋር ኧረ በስመ አብ መቼም ሊሆን አይችልም። መቼም ሳያችሁ ግን የሆነ ፍቅረኛ ብትሆኑ ብዬ ተመኘው። እንዴት አባታችሁ እንደምታምሩ። ኤላ እንዴ ማን ነው ዛሬ አድርቀው ብሎ ይላከ? እሺ በቃ ተውኩት። ይልቁንስ ስለ ጆኒ እንድናወራ ፈልጋለሁ። ምን? ለአንዴና ለመጨረሻ ጊዜ የሱን ፋይል እንዝጋው። በጣም ደስ ይለኛል። ጸዴ እቅድ እናውጣ። እንደዚህ ልቡን እንዳሳበጠ መኖር የለበትም። ማስተንፈስ አለብን። አዎ ልክ ነህ። ማንነታችንን በደንብ ማሳየት አለብን። ያ ጆኒ ተብዩን በደንብ አድርገን ከሰባበር ነው
ካሌብ ተብዬው ደግሞ በራሱ ሰዓት ይቀሰቅሳል። ታዲያ እንዴት አድርገን ነው ማንነታችንን የምናሳያቸው? ከዓለም ጋር ጓደኛሞች ስለነበሩ እሷን መጠቀም እንችላለን። እና ታዲያ መች እንጀምር? ከምን እንደምንጀምር አሳውቃለሁ። ኢላ እናፍጥነው። አንገቱን ደፍቶ እስከማየው ድረስ ጓጉቻለሁ። አታስብ። እንደ ውሻ ጭራውን ቆልፎ በፍርሃት እንዲኖር ነው የምናደርገው። እኛም ባየ ቁጥር በውስጡ እግሩ ቂጡን እያማታ ይሮጣል። እንዲህ ደስ የሚል ነገር ነው የነገርከኝ። በእናትህ ዛሬ ደስታ አደራረኩባ። ብቻ ሌላም የሚያስደስት ነገር አለ እያልከኝ እንዳይሆን። ያው ከመሲ ጋር ያሳለፋችሁት ጊዜ ነው። ደግሞ ጀመረክ። ለማንኛውም አሳውቃለሁ። እሺ ናታን፣ መሲ እንደምታፈቅርማ በሆነ መንገድ ላንተ መናገር አለብህ። ካልሆነ ልጅቷ ማበዷ። ምንድነው? ወላጅ እንጂ ጆኒን ይዘሽብኝ ያልኩሽ እንዴ? አልቸር የተፈጠረውን እኮ እንዳስረዳው። ምን ያደርግልኛል? እኔ ማለት ቶሎ አይገባህም። ንቃተ ህሊና ደካማ ነው እያልሽ ነው? ኧረ አልቸር፣ እኔ እንደዛ ለማለት ፈልጌ አይደለም። ትሰሚያለሽ? ስሚ፣ እኔ በቃሉ ማለት በዩኒቨርሲቲያችን ውስጥ በከፍተኛ ትምህርት ከተመረቁ ተማሪዎች ጎን ሁኜ ባልመረቅም ለመመረቅ እቅድ የነበረ ሰውና የተመረቅኩኝ ነኝ። ተመርቄያለሁ። ይገባናል እኮ ትሸርዬ። ያው እኛን ለማነጽ ሲሉ ወዲህ ወዲያ ያያሉ ሐሳቦት ቢበተንም አረፈደቡትም። ያው ግን አንዳንድ ሰዎች ሐሰተኛ መረጃ እየሰጡ ሐሳቦትን እየሰረቁበት። አሁን ጥሩ መተመት አበላሽው። ስማ፣ የኔ በምርመራ ሂደት ውስጥ ምንም እንቅፋት አልፈልግም። የእናንተን ሁኔታ ከጥብቅ ሰው ነው የሰማሁት። ከጥብቅ ሰው ነው መረጃውን ያገኘሁት። አሁን ያሉት ሁነኛ ሰው ያው ሰብለን ለመጉዳት ብለው ነው። ሰብለን ያውቋታል መቼሳ ከሰው ጋር ተጣላ። እሱንማ ብዬ እኮ ጠየኳት። የእነዚህ ልጆች ጉዳይ ወዴት እየሄደ ነው ብላት፣ አላቅም፣ ምንም የማውቀው ነገር የለም፣ በድን ነኝ፣ ድንጋይ ነኝ፣ እንኳን ምንም ብታደርገኝ ውሃ ብታፈስብኝ አልሰማም አለች። ይኸው አለችልህ፣ ጠይቃት። ሰብለ አልዋሸችም። የዋሸው ያ መረጃ ያቀበሉት ሰው ነው። እንዴት በዚህ ጊዜ በሴት እንጣላለን? እኔ ሲገረመኝ እሱ አይደል እንዴ በሰለጠነ ዘመን ጉዳያችንን በጠረጴዛ ላይ ቁጭ ብለን መፍታት እየቻልን ድብድብ ምን አመጣው እኮ። እኔም ያልኩት እኮ እሱን ነው። ቲቸር፣ በተሳሳተ ነገር ነው ወላጅ አምጪ ያሉኝ። ይሄው ጆኒ እኮ ምስክር ነው። በእኔ ምክንያት ምንም የተፈጠረ ጸብ የለም። አይ ያ የተመሰከር ድንቤት ጣሉ። ጆኒማ እኮ ባንቺ ጉዳይ እንዴት ይይዛል እኮ በለልሽ ነው የሚል እንዴ። ባንቺ ጉዳይ ሊጋደሉ አይደል እንዴ? ከጫፍ ደርሷል እኮ። ቲቸር፣ እኔና ኤልያስ በግል ጉዳይ የተጣላ ነው። እዚህ ውስጥ ሰብሊ ምንም የለችበት። ቲቸር፣ በእናትዎት እኔን የፈለጉትን ይቅጡኝ፣ ግን ወላጅ ያስመጡኝ። ይህን ጉዳይ ለመወሰን ኤላ አብሮ መኖር አለበት። ሶስታችሁንም ካወራችሁ በኋላ ለመወሰን ይቀለኛል ማለት ነው። ሰብለን ወላጅ ያስመጣት እንጂ ኤልያስን ይዘን መተን ያወሩናል። እንግዲህ ሶስታችሁን አውርቼ ጉዳያችሁን ወስናል። አሁን መሄድ ትችላለሽ። እናመሰግናለን። ምንድን ነው? አረ ትሸርጊ ላጽናናት እኮ። ምን ማለት ነው? እና የማጽናኛ ቃሉ እዚህ ጋር ያለው ትከሻ ላይ ነው ወያለው። እና ይዞሽ እነ በርቺ ተበረታች የሚሉ ቃሎቻችሁ እያሉ ወንድሜ፣ እኔ በቃሉ አሻውደኝም። እሺ፣ ማጽናናት በሚለው ቃል ትከሻ ላይ መንጠልጠሉን ታቆማለህ። እሺ፣ ይቅርታ ትሸር ይልካዚያው። እሺ፣ ነግሬሃለሁ። ቡድን ነገር ችግርን ነው የማፈለው። ደንባራ እኔ በቃሉ መረጃም በማስረጃ አስደግፍ የምንቀሳቀስ። ምን አባፈልገው? ለጊዜው ጸባችንን እንገታ እናርግና በስነ ስርዓት እንድናወራ ነው የመጣሁት። ይህ ጸባችን ገታ የሚለው ወይ አንተ ስታሸንፍ ወይ እኔ ሳሸንፍ ብቻ ነው። ግልጽ እኮ ነው። አንተ ተሸንፈሃል። እሱን እንግዲህ እርግጠኛ መሆን አንችል። አሁን ወሬውን ተውና ተነስ እንሂድ። ራስን እንዴት ነው ያያያለህ? ስትፈልግ ተቀመጥ፣ ስትፈልግ ተነስ ምትለኝ ነው እንዲመስል። ስለሌላው ሌላ ጊዜ እናወራለን። አሁን ግና ተከተለኝ። አሁን ሌላ ችግር ሳይፈጠር እንዳመጣጠ ተመልሰህ ሂድ። ቲቸር በቃሉ በሰበለ ምክንያት እየተጣላ እንደሆነ ደርሰውበታል። ስለዚህ በእሷ ምክንያት እየተጣላን እንዳልሆነ መናገር አለብን። አልችልም።
መዋሸት አልፈልግም። ስማ እየለመንኩ አይደለም፣ ማድረግ ያለብህን ነገር እየነገርኩ ነው። ነገር አያስፈልገኝም። እማረገውን ነገር ጠንቅቄ የማውቅ ነኝ። ሳስበው ደግሞ መዋሸቱ አስፈላጊ መስሎ አልታየኝም። ኤልያስ ሰብለ ወላጅ አምጪ ተብላለች። ይሄ ነገር ደግሞ ቤተሰቦቿ ጋር መድረስ የለባትም። ስለዚህ ከችግር እናውጣት እያልኩ ነው ያለሁት። ታዲያ እኔ ምን አገባኝ? ሰብለ እኮ የኔ ሳትሆን ያንተ ፍቅረኛ ነኝ። አንተ ደግሞ እሷ አጠገብ እንዳለች ደጋግማ አስጠንቅቃኛል። ታዲያ ለምን ብዬ ነው ለእናንተ ውለታ ሙሉ? ስማኝ ሰብለ አንድ ችግር ውስጥ ስትገባ አንተ እዚህ ትምህርት ቤት ውስጥ በሰላም አትማር። ሰምተኛል? አሳያለሁ። ቆይ አንድ ሀሳብ አለ። ምንድን ነው? ችግር ውስጥ የገባችው ሰብለ ነች አይደል? ለጊዜው ግን በአንተ ምክንያት ችግሩ ማይፈታ ከሆነ አንተ ራሱ ችግር ውስጥ ነው። እረፍ። ልታስፈራራኝ ሞክር። ይኸውልህ በእንዳንተ አይነቱ ማስፈራሪያ መደነበር አይነሱ አይደለም። እሺ አሁን ወደ ወሬ ግባ። ሰብለ ችግር ውስጥ እንዳትገባ በማሰብና ለእሷ ካለኝ ጥልቅ ስሜት የተነሳ ራሷ መታ ይህን ነገር አድርግልኝ ትበልኝና መቼ ያደርጋለሁ። ግን በእንዳንተ አይነቱ ወጠጤ የምታዘዝ ሰው አይደለም። ስማ በሰው ደካማ ጎን ተጠቅመ የራስን ፍላጎት ካሟላ ያንተን ደካማነት ነው የሚያሳይ። እንደ ፍቅረኛ የምታስብላት ከሆነ ግን መተህ ይሄንን ነገር እንድታረግ ንገራት። እርግጠኛ ነኝ ደግሞ ሰብለ ይሄንን ሀሳብ ትወዷለች። እሺ አፍቃሪው ጆኒ። ሚስት ብለ እንኳን ደህና መጣሽ። ተቀመጭ። አይ ቆሜ ወራኩ። አይ ቆመሽም አይሆንም። ተቀመጪ። እሱ ጋር እዚህ ጋር ማለትሽ ወንበር። ግን እኮ አንቺ ተጨንቀሽ ራስ በጣም ነው የምታው። ደግሞ አልናፈኩሽ? እንድትረዳኝ ነበር የመጣሁት። ልክ ነሽ። ይሄንን ጊዜ እናገኘው። ስለዚህ በደንብ እንጠቀምበት። ማለት ያው እንግዲህ አሁን ነው በነፃነት ማውራት የምንችለው። ጆኒ ስላለ ሳይሆን አንቺ እንዳስጨነቂ ነበር ሳላገኘሽ የቀረሁት። ስላሰብክልኝ አመሰግናለሁ። አንቺስ እንደ ቤቱ ተደብቀሽ ልትተኛ አልሞክርሽ? ተደብቄ እቺ ካላክ ግን እኔ ብዙ ጊዜ እችሻለሁ። ምናልባት ያጋጣሚ ነገር ይሆናል። ይሁንልሽ። ምናልባት ተደብቀሽ ማታይን ቀን ይመጣ ይሆናል። እንዴት? በነፃነት ማንንም ሳፈሪ ከማንም ሳትደበቂ የምታገኝን ቀን ሩቅ አይደለም። ቆይ ምን ለማድረግ እያሰብክ ነው? አድርጌ ያሳይሻለሁ። ኤላ በእናት እኔ ሌላ ምንም ችግር አልፈልግም። በሰላም ትምህርት መማር ብቻ ነው የምፈልገው። እንግዲህ እኔም ፍላጎት እሱ ነው። እሺው ምን አልከኝ? ምን ቲቸር በቃ ማዋራቱና እሷ ራሷ መታ ታዋራኝ አላልከም? ለካ ብዬ ነበር ረስቼው። አንቺን ሳገኝ እኮ ነገሮችን ሁሉ መርሳት እየጀመርኩ ነው። ኤላ አትቀልድ። አይ እኔ እንኳን እየቀለልኩ አልነበረም። ግን ደግሞ አንቺ ጠይቀሽኝ የምለው ነገርም ደግሞ የለም። አመሰግናለሁ። ችግር የለውም። ከዛ ፊት ግን አንድ ቅድመ ሁኔታ አለኝ። በምን ቅድመ ሁኔታ? ሳሚ? አዎ ሳሚ። እሱንማ ማድረግ አልችልም። ለምን? የቸር በቃሉ ነገር አላሳሰበሽ ማለት ነው? ይኸውልህ ኤላ በእርግጠኝነት ጆኒ የሆነ ቦታ ተደብቆ እያየን ነው የሚሆነው። እኔም እኮ እንድትስሚኝ የፈለግኩት እሱ አይቶ እንዲናደር ነው። ለምን እንዲሆን ፈለግ? እርር ብግን ሲል ለማየት። ጆኒን ለማናደድ እየተጠቀምክብኝ ነው ማለት ነው? በፍጹም። እና እኔ አንቺን ማወራሽ ልብ የፈልጉት እንጂ በቀል ገፋፍቶኝ አይደለም። እሺ ታዲያ አሁን ካልከው ነገር ጋር አይጣረስ? ይኸውልሽ የሆነ ሰዓት ላይ እጄን ሰብሮት እንደነበር አትርሺ። እና የትኛውንም አጋጣሚ ሳገኝ እሱን ማቃጠል ለኔ ደስታ ነው። እሺ ኤላ በእናትህ በፈጠረ አታሰቃይኝ። እሺ አሁን አትሳሚ፣ ግን ሌላ ጊዜ እንደምትስሚኝ ቃል ግቢልኝ። እሺ ተስማምቻለሁ። እንደዛ ከሆነ መሄድ እንችላለን። ምን እንደሚገርመኝ ታውቃላችሁ? የበቃሉን ባክግራውንድ አለማወቃችሁ፣ በቃሉ ከጀርባ ምንድነው የሚለውን አለማወቃችሁ ነው። ስሙ
እኔ መረጃን አነፍንፌ መንዝሬ መነዛዝሬ ነው የማውቃት። የትም ብትሄድ አታመልጠኝም። ስማ እንደዚህ ከነ አሰሳ ገሰሷል ብድግ አድርጌ ፈፈፈ ብዬ ማጣራት። ልክ ነዎት። እኔ ግን ቲቸርዬ የእርሱን የመረጃ ምንጭ ሳላደንቅ አላልፍም። ደግሞ ልክ ነዎት። ከጆኒ ጋር እልም ያለ ጸብ ውስጥ ነው። አያችሁ አይደለ ከኔ ከበቃሉ ምንም ማምለጥ እንደማይቻል። ስሙ እንደዚህ ተማምነን እውነቱን መነጋገር እየቻል ትርፉ ድካም ብቻ ነው። እኔን ለመሸወድ መሄድ ድካም ነው ትርፉ። ልክ ነዎት ቲቸርዬ። ግን እኮ የጸባችን መንስኤ ሰብል አይደለችም። እና ማን ነው? ቲክቶክ ነው። ቲክቶክ? እሱ ደግሞ ማን ነው? እዚህ ግቢ ነው አፕሊኬሽን ነው ቲቸርዬ። ወይኔ አይ መጨረሻ ጭራሽ አብራራልኝ። ስማ እኔ አስተማሪ እንግሊዘኛ ባስተማርኩ አብራራልኝ። አይ ማን ነው ቲክቶክ ስላሉኝ እኮ ብለስ እኔ እኮ ቲክቶክም እንደ ሰውን በሰው ማጋጨት ጀመረ ወይ ብዬ ነው። እንዴ ቲቸርዬ አሁን ላይ ከሰው ይልቅ ቲክቶክ አልባሰን ብለው ነው እንዴ? መስዋል እንዴ አንተ ነው ሳይ ጥሩ ልጅ ነህ። ቆይ ለሞን እንዴት ተጋጫችሁ? ሎት ባለፈው ለታጌም እየተጫወትን ዱቄት ላይ አብስሳለኝ። እኔ ደግሞ አይ የእህል ግፍ አለው በእህል አልቀጣም ስለው መጥቼ ካልመጣሁ ኋላ በዚህ ነው ጸባችን። ወይ ዘመን ወይ ጊዜ። ቆይ በምግብ መጫወት ምን የሚሉት ነገር ነው? ምን ስርዓት አለው ብለው ነው ቲቸርዬ? አንዴ እንቁላል አናት ላይ ስበል፣ አንዴ ደረት ላይ ዘይት አፍስስ፣ ምንም አይቀጣኛል ብለው ነው። በጣም ከወርጋጥ ሆኗል ልጁ። ቆይ አንተ ለምን ስነ ስርዓት አኖርም እንዴ? ጭራሽ በቲቸር ፊት ልመታኝ? እኔ አያከብሩት ማለት ነው። አስር አያዩን አይደለ? አያከብሩት ይሄ ልጅ እላዩ ላይ ምን ዱቄትና ዘይት እያፈሰሰ እኮ ነው። አይምሮን ደፍኖት እኮ ነው ቲቸርዬ። ደግሞ እኮ ከሱም ብሶ እኮ ደረቱን ነፍቶ እኮ ቲክቶከር ነኝ ይላል። ቲቸር አሁን በእኔ ምክንያት እንዳልተጣሉ ተረዱ አይደለ? እኔ እኮ ምስኪን ነኝ፣ ምንም አላውቅም እኮ ጆኒ እንደተጨንቆ ሳይው ባንቺ ፍቅር መስሎኝ እኮ ነው። ኧረ አይደለም ቲቸርዬ። ለምን እርግጠኛ መሆን ከፈለጉ ሰብለን አይጠይቋት? ጥሩ ሰብለ ፍቅረኛ አለሽ እንዴ? ፍቅረኛ? አዎ። ምን ትታያያለሽ? መልሽላቸው እንጂ። ኧረ የለኝም ቲቸርዬ። እርግጠኛ ነሽ? አዎ እርግጠኛ ነኝ፣ ፍቅረኛ የለኝም። ስሙ እኔ እኮ ለእናንተ ብዬ ነው እንጂ እኔ ከእናንተ 5 ሳንቲም ላይ አትገባም። ብትማሉ ለራሳችሁ ነው፣ ባትማሉ ለራሳችሁ ነው። ስሙ ከዚህ በኋላ ስጠሉ ቢያችሁ ውርድ ከራሴ ደግሞ እኔ እንደዚህ የምንጨረጨረውና እንደዚህ ይገባኛል ብዬ ምሮሯጠው ያኔ ዩኒቨርሲቲ ስንመረቅ የገባው ቃል ኪዳን ይዞኝ ነው። እኔ ከዚህ በኋላ ግን ስትጣሉ ባያችሁ አባራችኋለሁ። በቃ ወሰኛለሁ። አሁን ከዚህ ጥፉ። ቆይ ግን ቲቸርዬ አንድ ነገር ረሱ። ደግሞ እሺ ምን ቀረ ነው? ወይስ እንደ ዳኛ ፊሽካ ይዤ መሀል ላይ ቆሜ ጥላችሁ ልደኝ? እንደዛ ሳይሆን ቲቸርዬ ካስማሙን አይቀር ያው እንደ ደንቡ ብንተቃቀፍ። አያችሁ አይደለ? አረጋጋኝ፣ መለስከኝ። እውነት የይቅርታ ልብ ያለው ሰው እንደዚህ ነው። በሉ ተቃቀፉ። ሰብሊስ አንቺ አጣቂው እከት አሁን የሁለት ወንድማማቾችን ደም መፋሰስ በማስቆም እኔ በቃሉ የሰላም ኖቤል አያስፈልገኝም? ዛሬ ያስፈልጉታል። እኔ ራሱ ከዚህ ልጅ ጋር ስላስታረቁኝ በጣም አድርጌ ነው የማመሰግነው። ምን ይላል? ጭራሽ አበረኝ እኮ ልትቀመጥ አንድ ወንበር። ኧረ ምን ወይኔ ፍራቲ። ሁለት የተለያዩ ለደም የሚፈላለጉ ሰዎችን አጣመርኳቸው። እኔ እኮ አሁን ወደፊት ከ2-3 ዓመት በኋላ ለሽምግልና እንኳን በቂ የሌለበት አይሆንም ነው የሚባል። በቂ አንቺ አስታርቂ። ናታን ምን ፈለግሽ? አንተ ናታን ማናገረው ምንድነው? ለምንድነው እቺ ጓደኛ አርፋ እንድትቀመጥ ማትነግራት? ብቻ ስለ መሲ እንደዚህ እየተናገርሻለሽ እና ከሷ ሌላ ከስር የማይጠፋ ሌላ ጓደኛ አለህ? ምን አደረገች? ባለፈውም አይተሃል። ደብዳቤውን አንቺ ልጅ ጻፍሽው ብላ አንቃ ልትገለኝ ነበረ። እና ታዲያ ማነቅ ይነሳት? በስሟ እኮ ነው የተጻፈው። አንተንም ማሳመነችክ? መሲን አትዋሽኝ፣ አምናታለሁ። እሻው ምን እንዳደረግሽ ተናገሪ። አሁን ደግሞ ከቲቸር በቃሉ ጋር ሳወራ አይታኝ አንቺ ነሽ ወሬ እያቀባበልሽ ያለሽው ብላ ዝታብኝ ነው ሄደችው። እና ታዲያ የተናገረው እኮ የቅርብ ሰው ነው። መሲ ደግሞ ይሄን አታደርገው። እኔም የምጠረጥረው አንቺን ነው። አሃ እየተጋገዛችሁ መሆኑ ነው።
ስማ አርፋ ማትቀመጥ ከሆነ አሳያለሁ ምን እንደማረግ አንቺ ብቻ መሲ ላይ እንደው እንደዚህ የዛትሽ ያለሽ ምን ነው ዛቻው ይገረመ ገና በተግባር አሳያለሁ ሰምኛለሽ መሲን ጫፏን ተነኪውና አይደለም መንካት ስለሷ ክፉ ብታስቢ ባውቅ እመኝ አልልቅሽ ሴት ናት ብዬም ደግሞ አልተውሽ አንድ ነገር ለማድረግ ብትሞክር ደግሞ ከኢላ ጋር ነው ግጭት የሚሆነው አይደለም ከኢላ ጋር ለሷ ስር ከዓለም ህዝብ ጋር ጋጫለሁ እስኪ ምታመጣውን እናያለን አንበጣ ወይስ ማኑና እኔ መስለ የምዝተው ናታ ምን ነው የተናደድከው? ቆይ እሷ ማን አባቷ ስለሆነች ነው እኔ መስለ የምትዝተው ናታን በቃ ተረጋጋ። እንዴት ብዬ ነው መረጋጋው? ባንቺ መጣብኝ። እንዴት ልረጋጋ? ንገሪኝ። ይሄን ያለው የምታስብልኝ ማለት ነው? ላንቺ አላሰብኩ ለማን ላስብ ነው? አንቺ እኮ እዚህ ምድር ላይ ያለሽን ብቸኛዋ ሴት አንቺ እኮ ነሽ። እኔም ካንቺና እሱ ምረጪ ይባል አንተ ምን ነው? ፈጣሪ ግን ይወደኛል ማለት እኔን አይወደኝም ማለት ነው? እንደዛ ማለት ሳይሆን ሁለታችንንም ስለሚወደን አንቺን ለኔ እኔን ደግሞ ላንቺ ሰጠን። ከመቼ ጀምሮ ነው እንደዚህ አይነት የፍቅር ቃል መጠቀም የጀመርከው? አሬ የፍቅር ነው እንዴ? እና ምንድነው? አይ ይሄ የእውቀት ነው። አረ የኔ ዋቂ የኔ አርስቶትል ወይ እመቤቴ ጠሩ? እኔ አልጠራውህም። የማርያምን ብቅል እየፈጨው ነው በል። አይ እኔማ የኔ አርስቶትል ሲሉ ሰማሁ ብዬ እኮ። ወይ አልኩ እንዴ? አሁንሽ አሁን ተረጋጋ። ሻምበጣ በጣም ያናደደች ከወክተው ምንም አይነት ወሬ አልፈልግም። አሁን ካጠገቤ ዞር በል። ወንድም ጆኒ ስሜት ይገባኛል። ሲጀመር ሆን ብለህ ነው ቲቸር በቃሉ ፊት ያንን ጥያቄ ጠየቃት። እኔ ግን ሳስበው ከኔ ጥያቄ ልክ የሷ መልስ ነው አይደል ያናደደህ? አሁን ካጠገቤ ዞር በል። አለበለዚያ ግን ተስፋ የቆረጠ ሰው ምንም ሊያደርግ ይችላል። ግን አንድ ምክር ልምከር። ከትምህርት ቤት ላለመባረር ረጋ በልሽ። ምንድን ነው የፈለከው? እኔማ አመጣጤ ላዝናናህ ነበር። ስላሰብክልኝ አመሰግናለሁ። አሁን ከዚህ ሂድ። ቅድም ሰብለ ፍቅረኛ የለኝም ስትል ልቤ እንዴት ትርክክ እንዳለ እኔ እንደዚህ የተሰማኝ አንተ ደግሞ ምን ሊሰማ እንደሚችል እንግዲህ ማሰብ ነው። ምንም አልመሰለኝም። ምን ለትሽር በቃሉ ነው ያወሸችው? እኔ ግን እንደዛ አልመሰለኝም። ሰብሊ ነፃነቷን አግኝታ የልቧን የምትተነፍስበት ቦታ ስታገኝ እንግዲህ ነገሩን የተናገረችው ነው መሰለኝ። ይህ ማለት ደግሞ እኔ ወደ ልቧ አንድ ስቴፕ ጠጋ ብያለሁ ማለት ነው። ከዚህ በላይ ከቆየው ይሄ የሚለፈልፈው ምላስ ነው ጎልጉዬ ማውጣል። ሰምተኛል አይደል? እስኪ ጊዜ ካለን ነገሮችን ገጣጥመ የሰብሊን ስሜት ለማየት ሞክር። አንተ ጋር ነች ወይስ እኔ ጋር? ኦብቪስሊ እኔ ጋር ነች። በርግጥ ቲቸር በቃሉ ነው ለጊዜውም ቢሆን አምናለሁ። ለጊዜው ማለት እሺ ኤላና ጆኒ ይሄ መጣላታቸውን ካላቆሙ ዘግይቶም ቢሆን እውነቱ መውጣት አይቀርም። በቃ ለጊዜው ነው ማለት ነው። የነገን እግዚአብሔር ያውቃል። ግን ከዛ በላይ አስጨነቀኝ ነገር አለ። ምን? ይኸውልሽ ለቲቸር በቃሉ ፍቅረኛ የለኝም ብዬ ጆኒን ካድኩት እና ፍቅረኛ አለኝ ጆኒ ይባላል ብለሽ ልታስተዋውቂው አማራሽ? አላውቅም እንጃ። ሰብሊ እኮ የሚያስጨንቅ ነገር አይደለም። በቃ በቦታው ትክክለኛ ነገር ነው ያደረግሽው። ምናልባት ኤላ በቦታው ባይኖር ጥሩ ነበር። ግን ኤላ ፊት እንደዛ ማለት ጆኒ ነበሳጨዋል። እና ሌላ አማራጭ ነበረሽ? አማራጭም አልነበረኝም። ይሄንን ደግሞ ጆኒም ሊረዳው ይገባል። እኔ መልሽ ማን ሊነግረው እንደሚችል የምጠረጥረው ሰው አለ? እኔ እንጃ እርግጠኛ አይደለሁም። ግን ደግሞ ያቺ ዓለም ትመስለኛለች። እኔም የምጠረጥረው እሷን ነው። ቅድም ጠዋት ከቲቸር በቃሉ ጋር የሆነ ነገር ስታወራ አይቻታለሁ። ከዛ አግኝቼ ስጠይቃት እኔ ምንም አልነገርኩትም አለች። ከዛ ደግሞ ቲቸር በቃሉ ከቅርብ ሰው ነው የሰማሁት አሉ። አየሽ እሷ ናት የነገረችው። ምን አይነት ሴት ናት ግን? እኔ እንደ ጓደኛ ይቺ እንዳትጎዳ መክራታለሁ። እሷ ግን ከጀርባ ይሄን ሁላ ነገር ታደርጋለች። ካሁን በኋላ ዝም ብለሽ መጠቃት የለብሽም። ካሁን በኋላ ዓለም የምትባል ጓደኛ የለችኝም። አይዞሽ በቃ ሁሉንም ነገር አንድ ላይ ሆነን እንወጣዋለን። እሺ በዚህ ሰዓት እንኳን ከጎኔ ስላለሽ በጣም አመሰግናለሁ። ጓደኛ ይመሰገን። እስኪ ምን እየሆንክ ነው? ለወራሽ እየሞከርኩ ችግር አትጣራውን ዘውጋለኝ። ቆይ
ምንድነው እያስፈራሻል? አሁን እኮ ነፃ ሆነሽ ነፃ ሰው ፊት ለፊቱ ፍቅረኛ እንደሌለሽ ነግረሽው አሁን ከፈለግሽው ሰው ጋር መሆን ትችያለሽ። ራስህን አታታል። ለምን እንደዛ እንዳደረኩ ታውቃለህ? አንቺ ራስሽ ነሽ ራስሽን እያታለልሽ ያለሽው። ጆኒን አታፈቅሪ። ካላፈቀርኩት ታዲያ ለምን አብሬዋለሁ ይመስላል? ምናልባት ይሉኝታ ደግሞ ከተውሹን የሚጎዳ መስሎ እየታየሽ ስለሆነ አትሳሳት። ስላፈቀርኩት ላጣው ስለማልፈልግ ነው አብሬው ያለሁት። ሚስ ብለ እስኪ ተረጋግተሽ ውስጥሽን ለማዳመጥ ሞክሪ። ማዳመጥ አያስፈልገኝም። አየሽ አንቺ ራሱ ስሜትሽን ትፈሪዋለሽ። ቆይ አንተ ልጅ ግን ለምንድን ነው እንደዚህ እልህ የተጋባኸው? እልህ ተጋብቼ ሳይሆን ደስታሽን እንድታገኝ እየፈለኩ ስለሆነ ነው። አንተ ከመምጣት በፊት በጣም ደስተኛ ነበር። እኔ ከመጣሁ በኋላ ደስታሽ ውሸት እንደነበረ ስላወቅሽ ነው ሰላምሽን እያጣሽ ያለሽው። እሱ ያንተ አረዳድና ምኞት ነው። እኔ ከዚህ በፊት የነበረውን የውሸት ደስታሽን ሳይሆን ማየት የምፈልገው አሁን ወይም ደግሞ ከዚህ በኋላ ያለውን ትክክለኛ ደስታሽን ነው። እሺ ትክክለኛ ደስታ የት ነው ያለው? እባክህ ምናልባት ልብሽ ያለው ጋር ነው ደስታሽ ያለው። እንግዲህ በደንብ አድርገህ ስማኝ። ልብ ያለው ጆኒ ጋር ነው። አይመስለኝም። አይንሽ ልብሽ ያለበትን ፍለጋ እየተንከራተተ ነው። ለዛ ነው አንቺም አይንሽን ከኔ ላይ መንገል ያቃተሽ። እሱ ያንተ ምኞትና ቅዠት ነው። እሺ ቆይ ሚሰውልሽ ለምንድን ነው ይሄ እልህሽን ትተሽ ውስጥሽን ማታዳመጪው? ሱር በል ደረግ